ግን ልንገርህ። ምንድን የሆነው? አባዬ እናቴ ደብቋቸው በጧት ወደ ቤታቸው እንዲገቡ ተነጋግረን ነበር። ምክንያቱም እነ ተመስገን ወደ ቤት ስለማይሄዱ ወደ ጸበል ቦታ ስለሚሄዱ። እሺ አደራ መጥፎ ነገር እንዳትነግሪኝ። አዝናለሁ አባዬ። ለእኔ ሳይነግረኝ ከሁለቱም ቦታ ውጭ ሌላ ቦታ አስቀምጧቸዋል። እገለዋለሁ። አባዬ እንደሱ አይደለም። ተመስገን ተናዶ የሆነ ነገር እንዳያደርግ ምከረው። ወይኔ በዘዴ ነው የሱን ተንኮል የምናጋልጠው። ወይኔ እየጠበቅኳት ነበር፣ በጉጉት እየጠበቅኳት ነበር። እንዴ ምን እያደረክ ነው? ልቀቀው እንጂ ምንድን ነው ከእኛ የምትፈልገው አንተ? ስማ እኔን ልትሸውደኝ እንዳትሞክር። ምን አላማ? ልቀቀው አልኩህ እኮ። ድጋሚ በእኔ እጅ ይኸውልህ፣ ካለቀቀው ራሴን ነው የምጎዳው። እሺ ስማ ካረል ተመስገን እዚህ ድረስ መጥቶ ድጋሚ ደብድቦት ነው ሄደው። ደግ አደረገ። ምን ደግ አደረገ? እና እኔ ምን ላድርጋቸው? ጉዳያቸውን እዛ ይጨርሱ። አባዬ አንተን ላስታራቂነት ስንጠብቅ እንደዚህ ትላለህ እንዴ? መጀመሪያ ያጣላቸው ሰው መጠየቅ ያለበት አይመስልሽም? አንቺም አለሽበት እያልከኝ ነው? የፈለግሽውን በይ፣ የፈለግሽውንም አስቢ። በቤቴ ግን ሰላም ላገኝበት። ናቲ በስተመጨረሻም አሁን ላይ እንግዲህ የናቲ ስራ የሚጋለጥበት ፓርት ላይ ደርሷል ማለት ነው። ምክንያቱም እንግዲህ እያንዳንዱን ነገር ተመስገን እየተከታተለው ይገኛል። ሲቀጥል ደግሞ አባባም በግልጽ አሁን ማለት ነው የናቲ እጅ እንዳለበት አውቋል ማለት ነው። ስለዚህ አሁን ላይ እንዴት አድርገን ነው እሱን ማጋለጥ ያለብን? እንዴት አድርገን ነው ነገሮቹን መስመርም ማሳዝ ያለብኝ? በማለት እንግዲህ ያው ራሱ ተመስገን ይህን ነገር ማለት ነው ነገሮችን ለማጣራትና እንዲሁም ደግሞ ይህን ነገር እሱ የሚያደርገው ከሆነ በእርግጠኝነት ደግሞም የሚያደርገው እሱ ነው። እገለዋለሁ፣ አልተውም፣ አባዬ ሳልወልድ በግድ እንደ ድሮ ያለውን ጸባይን ሊመልሰው ነው፣ ሲጥ ነው ማደርገው በማለት እንግዲህ ለአባባ ራሱ ተመስገን እየተናገረ ነበር። አባባ ደግሞ ተረጋጋ፣ ነገሮቹ በሂደት ነው የሚሆነው፣ እኔ እያንዳንዱን ነገር ቲና ነግራኛለች በማለት አዎ አባዬ ከሱ 500 ሺህ ብር አንስታለች ተቀብላለች፣ በብር እየሰራች ነው ቲና በማለት እንግዲህ ስለ ቲናም እንግዲህ ተመስገን ለአባባ ነግሮታል። አሁንም ቲና እኔን ልታጠቃ ነው ወይ? ከሱ እንዴት 500 ሺህ ብር ትቀበላለች? በማለት አባዬ አሁን ላይ አንተን ለማጥቃት አይደለም፣ አንተን በጣም ለማገዝ ነው የምትፈልገው እንጂ አንተን ለማጥቃት አይደለም በማለት እንግዲህ ያው ብሩ እየተቀበለችው ደግሞ ብር ስለሚያስፈልጋት፣ ሲቀጥል ደግሞ ከናቲ ጋር እያንዳንዱ የምታደርጋቸውን ነገሮች በሙሉ ማለት ነው ለተመስገንም እየተናገረች ነው። እንዲሁም ደግሞ አባዬንም በባለፈው ፓርቱ ላይ ማለት ነው ቃል ገብታለታለች። እኔ ምንም ይፈጠር ምንም ከዚህ በኋላ ብዙ ነገሮችን አይቻለሁኝ፣ ብዙ ነገር አልሸባለሁ አባዬ፣ ከዚህ በኋላ ግን ምንም አይነት ስህተት ነገር አልሰራም በማለት እንግዲህ ቃል ገብታለት ነበረ ማለት ነው ለአባባ። ስለዚህ ከዚህ በኋላ ቲና ከአባባ ጎን እንደሆነች ስትናገር ነበረ ማለት ነው። እና አባዬ እንደምታስበው አይደለም፣ እኔ በምንም አይነት መልኩ አንተን ልጎዳህ አልችልም፣ ግን ደግሞ ካጠገብህ ያለው ያ ማለት እንግዲህ የትሁት ሰው ሊጎዳህ ይችላል በማለት በግልጽ ናቲ እንደሆነና እሱ መጥፎ ነገሮችን እንደሚሰራ በግልጽ ተናግራለች ማለት ነው። ቲና ይህን ነገር ስትናገር ያው በትሁት ምክንያት ልትጎዳ ትችላለች እንጂ በእኔ ምክንያት ምንም ነገር አይደርስብም በማለት በግልጽ ተናግራለች። ሲቀጥል ደግሞ ናቲ አሁን ላይ እንግዲህ ተመስገን መጥቶ እንቅ ነበር ያደረገው ማለት ነው። ምክንያቱም እንግዲህ የአባባን ሚስት የሚያገኙበት ቦታ ድረስ ሄደው ነበር። በሄዱበት ሰዓት ደግሞ ቦታ ቀይሮ ሌላ ቦታ ወስዷት ነበረ ማለት ነው። ስለዚህ እንዳትገኝ አድርጓል ማለት ነው። እና ይህን ነገር ለምንድን ነው ያደረግከው በሚል ምክንያት ያው ጉሮሮን እንቅ አድርጎት ነበረ። ትሁት
በወቅቱ እጅግ በጣም ነበር የደነገጠችው። ምክንያቱም የምወደውን የማፈቅረውን ናቲን እንዴት እንደዚህ ታደርጋላችሁ? ናቲ ምንም ነገር የሰራው ነገር የለም፣ ለምንድን ነው እሱን የጠላችሁት? በማለት እንግዲህ ተመስገንም እንዲሁም ደግሞ ቴና በሚያደርጉት ነገሮች በሙሉ ማለት ነው ለምን እንደዚህ ሆነ እያለች ያው ትሁትም እጅጉን ግራ እየተጋባች እንትን ብላለች። አሁን ላይ የወሰነችው ውሳኔና ነገሮቹን እንትን ያለችበት የሄደችበት መስመር ደግሞ ልክ አይደለም። ምክንያቱም ይህን ያክል እኔ ከሱ ጋር መሆኔ የሚያናድዳችሁ የሚያበሳጫችሁ ከሆነ አግብቼ አሳያችኋለሁ በማለት እንግዲህ ወስናለች ማለት ነው። እና የግድ እናንተ ተጋብተን እነሱ ማየት አለባቸው። ከዚህ በላይስ የኔና ያንተ ጉዳይ የሚያቃጥላቸው ከሆነ ከዚህ በላይ መቃጠል ይችላሉ። እኔ እናንተ አብረን እንሆናለን በማለት ሽማግሌ አሁኑኑ መላክ ትችላለ ናቲ በማለት እንግዲህ ናቲን አናግረው ነበረ። ናቲም እጅግ በጣም ነበረ የደነገጠው። እርግጠኛ ነሽ እንዴት ትሁቴ በማለት ጠይቋት ነበረ። አዎ እርግጠኛ ነኝ፣ እኔ ማግባት እፈልጋለሁ፣ እኔ እናንተ ተጋብተን ማየት አለባቸው በማለት እንግዲህ እሺ ችግር የለውም በቃ ሽማግሌዎችን አሰባስብና አልካለሁ አባዬም ይሆነኛል በማለት እንግዲህ አባባም ሽማግሌ እንዲሆን ራሷ ትሁት ትጠይቃለች ማለት ነው። እኔ በፍጹም ሽማግሌ መሆን አልፈልግም በማለት እንግዲህ አባባ ነግሯታል። እንዴ አባዬ እኔ ልጅህ አይደለሁም እንዴ ለምንድን ነው ማትሆነው በማለት እንግዲህ ያው ጠይቀው ነበረ። ግን ደግሞ አባባ ሽማግሌ የሚልከው እናት እንጂ አንቺ አይደለሽም። ስለዚህ ስለ ሽማግሌ መጨነቅም ሆነ እንዲሁም ደግሞ እኔንም ቢጠይቀኝ መጠየቅ ያለበት ራሱ ናቲ ነው በማለት እንግዲህ አባባ በቁጣ ነበር የመለሰው። እሺ አባዬ አንተስ ለኔ ሽማግሌ ትሆንልኛለህ ከነትሁት ቤት ትሄዳለህ በማለት እንግዲህ ራሱ ናቲም አባባን ጠይቆት ነበረ። ግን ደግሞ አባባ መልሱ እኔ የማንም ሽማግሌ መሆን አልፈልግም፣ ምክንያቱም ትሁትን እናንተ ሁለታችሁ ማግባት ትፈልጋላችሁ። ያ ማለት እንግዲህ ተመስገንም ሽማግሌ መላክ ይፈልጋል፣ አንተም ሽማግሌ መላክ ትፈልጋላችሁ። ስለዚህ ሁለታችሁ ፍክክር ውስጥ እስካላችሁ ድረስ እኔ የማናችሁም ሰው መሆን አልፈልግም በማለት እንግዲህ እጁን እንዳነሳ ነው ሲናገር የነበረው ማለት ነው። እና አባዬ በዚህ ያክል ለምንድን ነው ከጎኔ የማትቆመው እያለች እንግዲህ ትሁትም ስትናገር ነበር። ትሁት የማታውቂያቸው ነገሮች አሉ፣ አርፈሽ ተቀመጪ በማለት እንግዲህ በቁጣ አባባም እንደዚሁ ትሁትን ተናግሯታል ማለት ነው። እና አሁን ላይ አባባ በዚህ ያክል ማለት ነው እንግዲህ ለናቲና እንዲሁም ደግሞ ለናቲ እናት ለአለምዬ በጣም ብዙ መልካም ነገሮችን አድርጓል። ከቤቱ ቁጭ አድርጓቸዋል፣ ደብቋቸዋል፣ ከብዙ ነገር አውጥቷቸዋል ማለት ነው። ግን ደግሞ ያያ ሁሉ ውለታቸው ተረስቶ አሁን ላይ እናትና ልጅ እንኳን በስልክ እያወሩ አሁን ላይ ሽማግሌው ራሱ እንዴት እንደተበሳጨ እንዴት እንደሆነ በማለት የሚሆነውን ነው ያሳጠው በማለት እንግዲህ ናቲ ራሱ በስልክ ሲያወራ ይብን ሰምተነዋል ከእናቱ ጋር ማለት ነው። እና በዚህን ያክል ነው አባባ እንዲጎዳና እንዲበሳጭ አባባ የሆነ ነገር እንዲደርስበት በጣም ፍላጎት አላቸው ማለት ነው። እና ለኛ ካልሆነ ለማንም አይሁን የሚል ነገር ነው ያላቸው። ያ ማለት እንግዲህ በቃ ራስ ወዳድ ናቸው ማለት ነው። አለምዬ ከዚህ በፊት አባባን ተፈልገው ተወደው ነበረ። ግን ደግሞ ማለት ነው ሚስቱ በህይወት አለች ከተባለች ጀምሮ እሱን ለመጉዳት ወይንም ደግሞ ሚስቱን ለመጉዳት ነው እቅዳቸው ማለት ነው። ለኛ ካልሆነ ለማንም ሊሆን አይችልም የሚል ሀሳብ ነው ያላቸው። የራስ ወዳድነት ስሜት ነው ያላቸው ማለት ነውና በዚህ ሁኔታ አባባ እጅጉን ነው የተበሳጨው በሁለታቸው መካከል ማለት ነው። ይህ ነገር ተንኮል እንደሚሰራና የሆነ በቃ የራሱ የናቲ እጅ እንዳለበት በጀርባ ትሁት እስካሁን ምንም ነገር የምታውቀው ነገር የለም፣ አልነቃችም ማለት ነው። ግን ደግሞ አባባም ተናግሯል፣ ትሁት በጣም የዋህ ነች፣ ስለዚህ እሷ ምንም የምታውቀው ነገር የለም በማለት አሁን ላይ እንግዲህ ተመስገን ሙሉ በሙሉ ትሁትን አልፈልግም፣ አሁን መስራትና ማድረግ የምፈልገውን ነገር ማሳካት ነው እንጂ የምፈልገው አሁን ላይ በግልጽ አልፈልግሽም ብዬ ነግሬሻለሁ በማለት እንግዲህ ተናግሯታል ማለት ነው ትሁትን ማለት ነው። ምክንያቱም አንተነ በማላችን ላይ እየገባህ እንደዚህ የምታደርገው፣ ሲቀጥል ደግሞ አባባ ናቲን እንዲጠለው ያደረግከው አንተነ። ምን አይነት እንዴት አድርገ ነው የአባባን ጭንቅላት ብትቆጣጠረው ነው ሁሉን ነገር አንተ ነሽ እሺ የሚልህ በማለት እንግዲህ ተመስገንን አባባ ስላቀረበው እጅጉን በጣም እየተበሳጨች ትገኛለች ማለት ነው አሁን ላይ ትሁት ማለት ነው። እና አሁን እንግዲህ ተመስገን በስተመጨረሻም ያው የደበቀበት ወይንም ደግሞ ያስቀመጠበት ቦታ አውቋል ማለት ነው። ያ ማለት እንግዲህ አሁን ላይ ትሁት ራሱ ይህን ነገር ከዚህ በፊት እንግዲህ ናቲን ጠይቀዋል። ያንተ እጅ የለበትም አይደለ ብላ
እኔ በጣም ምንም ነገር ማድረግ አልፈልግም፣ ታውቂኛለሽ፣ እኔ ምንም ነገር ወንጀል ነገር አልሰራም ምናምን እያለ ራሱ በጣም እንደ ጽድቅ ነበር ሲያወራ ነበር። ለአባባም እንደዚህ እኔ ክፉ ነገር አላደርግም እያለ ሲናገር ነበር፣ ሲያሳምነው ነበር ማለት ነው። አሁን ላይ እንግዲህ ያው ራሷ ቲና የተናገረችው ነገር አለ ለተመስገን ማለት ነው። እንደ ደበቃት ከዛ ቦታ አንስቶ ሌላ ቦታ እንዳደረጋት በግልጽ ማለት ነው ለቲና የነገራትን ራሱ ናቲ ራሷ ቲና ደግሞ ሂዳ ለተመስገን እያንዳንዱን ነገር እውነታውን ተናግራለች ማለት ነው። ስለዚህ መፍጠን ካለበት አሁን ፍጠን። ስለዚህ ሴትዋን ካለችበት ቦታ አንስቶ ሌላ ጠበል ቦታ የወሰዳት ራሱ ነው እና እዛ ቦታ ታገኛታለ፣ አሁኑኑ መሄድ አለብ ብላ እንግዲህ ቲና ልከዋለች ማለት ነው። አባባ ከዚህ በላይ ሲጨነቅና ሲያዝን ሲተክዝ ማየት አልፈልግም ያለችው ቲና እውነተውን አፍረጥርጣ ማለት ነው ተናግራለች። እናቴ ራሱ በከፈላት ገንዘብ ላይ አሁን ላይ እንዲሁም ደግሞ የተጫወተችበት ትገኛለች ማለት ነው። እንዴት ከአባባ ላይ እንደዚህ አይነት ነገሮች ያደርጋል? ክፉ ላደረገብኝ እኔም በክፉ ነው የምመልሰው የምትለው ቲና ማለት ነው። ከዚህ በላይ አባባ ሲያዝንና ሲጨነቅ ማየት በፍጹም አልፈልግም ያለችው እንግዲህ ቲና ይህን ነገር አድርጋለች ማለት ነው። ምክንያቱም ከተመስገን ጋር ሳይሆን ከናቲ ጋር በደንብ ነው ያወራችው ማለት ነው። እናንተ መተማመን ከሌለ ምንም አይነት ነገር ማድረግ አንችልም። ምክንያቱም ሴትቤቱን የምታስቀምጥበት ቦታ እውቅ እንደሆነ ከተነጋገርን በኋላ አንተ ግን ሄደ ቦታ ቀይረሃል። ስለዚህ እናንተም አብረን መስራት አልቻልንም ማለት ነው በማለት እንግዲሁም ናቲን ጠይቀው ነበረ። እንደሱ አይደለም በቃ እኔና አንቺ ካወራን በኋላ ሀሳቤን ቀየርኩና ሌላ ቦታ አደረኳት። በቃ ይሄ ደግሞ ጠቅሞኛል፣ ለጥንቃቄ ያክል ነው። ይሄን ነገር አወቅሽ አላወቅሽ አንቺ ምንም ነገር የሚመለከትሽ ነገር የለም። ስለዚህ በዚህ ጉዳይ አንጨቃጨቅም በማለት እንግዲህ ናቲ ይህን ነገር ነበረ ለቲና የተነገረው። ቲና ደግሞ ሁሉን ነገር መስራት ከኔ ጋር የምትፈልግ ከሆነ በግልጽ መነጋገር መተማመን አለብን እንጂ አንተ እንደዚህ ብለን ሌላ ቦታ የምትቀይርበት ምንም አይነት ምክንያት ሊኖር አይችልም በማለት እሺ ለማንኛውም አሁን አስተካክያለሁ በማለት እንግዲህ ራሱ ናቲ ያው የአባባ ሚስት የት እንዳለችና የት እንደሆነች እንግዲህ በግልጽ ለቲና ስለነገራት ቲናም ለተመስገን ወስዳ ተናግራለች። አሁን ተመስገን እንግዲህ የአባባን ሚስት የምትገኝበት ቦታ ሂዷል። በእርግጠኝነት ይገናኛሉ። እንዲሁም ደግሞ ለራሱ ለአባባ አምቶ ሚስቱን ያስረክባል ማለት ነው። ናቲም በዚህ ስራውና በዚህ ነገሩ ማለት ነው ከሁላቸው ይርቃል። ያው ትሁትንም አያገኛትም ማለት ነው። እልህ ውስጥ ነው የገባው። በነገራችን ላይ አባባ በጣም ነበር የሚያከብረው፣ በጣም ነበር እንደ ልጁ የሚያየው ማለት ነው። ትሁትንም ተንከባከባት ምናምን እያለው ነበረ ማለት ነው። ፈቅዶለት ነበረ። ግን ደግሞ ትሁትን ሊያጣትም ሆነ እንዲሁም ደግሞ ከነ አባባ ሊርቅ የቻለው ናቲ በገንዛ እጁ በገንዛ ራሱ በሚሰራቸው ስራዎች ነው ማለት ነው። እና መጨረሻው እንግዲህ ፓርት ምን ሊሆን ይችላል የሚለውን አብረን የምንከታተለው ይሆናል ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።